ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዋናው ርዕሳችን ዲተርሚናንት ኤንድ ዜር ፕሮፐርቲ ነው። ይሄንን ዋናው ርዕስ እስከ ፕሮፐርቲው ተለያዩ ሌሰን በመከፋፈል ትምህርቱ ተሰጥቷል። በዛሬው በመጨረሻው ሌሰን 17 ሪቪው ኤክሰርሳይዝ ነው የምንሰራው። ሌሰን 17ታችን የሌሰን 17 ሪቪው ኤክሰርሳይዝ አሁን ሌሰን 15 ሌሰን 16 እና ሌሰን 17 ሪቪው ኤክሰርሳይዝ ነው የሰራ ነው። እነዚህን ሪቪው ኤክሰርሳይዝ በደንብ ተመልከቱት። የዛሬው ሪቪው ኤክሰርሳይዝ ጥያቄ ነው የምንሰራው። ጥያቄውን find the area of the triangle with vertices the following three set of points። አሁን የአንድን ትራያንግል አንድ ትራያንግል ስንት ቨርቲስስ ይኖረዋል? 3 ቨርቲስስ ይኖረዋል። እያንዳንዱ ቨርቲስስ የራሱ የሆነ ፖይንት ተሰጥቷል። ስለዚህ ያንን ፖይንት በዲተርሚናንት በመጠቀም ኤሪያውን ማግኘት ይሆናል ማለት ነው። ኤሪያውን ማግኘት ነው። ስለዚህ በጣም በቀላል መንገድ የምንሰራው የኤሪያ ኦፍ ትራያንግል በቀጥታ በዲተርሚናንት ብንሰራ በጣም ቀላሉ መንገድ እሱ ይሆናል ማለት ነው። ስለዚህ አሁን የተሰጡትን 3 ፖይንቶች 3 ፖይንት ስንት ፖይንት ተሰጥቶናል? 3 ፖይንት ተሰጥቶናል። አያችሁ ስንት ፖይንት ነው የተሰጠው? 3 ፖይንት። ያ ማለት ቨርቲሱ ስንት ቨርቲስ አለው? 3 ቨርቲስ ስላለው እያንዳንዱ ቨርቲስ አንዳንድ ፖይንት አለው። እነሱ ናቸው 3 ፖይንትስ የተሰጠን። ስለዚህ እነዚህን 3 ፖይንቶች በመጠቀም ነው ኤክስ ዋይ ፕሌን ላይ ምኑን የምንሰራው ኤሪያ ኦፍ ትራያንግልን የምናገኘው ማለት ነው። በዚህ ፎርሙላ አለው። በፎርሙላው መሰረት ጥያቄዎችን እየሰራን እንሄዳለን ማለት ነው፣ ወይም ጥያቄዎችን እንሰራለን። ኦኬ የተሰጠን ፖይንት ዘ ፈርስት ፖይንት አንዱ ቨርቲስስ ኔጌቲቭ 3 0 ሆኗል። ሁለተኛው ቨርቲስ ደግሞ ያለው 0 3 ነው። ሶስተኛው ቨርቲስስ 1 1 ላይ ነው። ስለዚህ በእነዚህ ቨርቲሶች ተጠቅመን በዲተርሚናንት ኤሪያውን መፈለግ ማለት ነው። ስለዚህ ዘ ኤሪያ ኦፍ ዘ ዲተርሚናንት ኢዝ ፕላስ ኦር ማይነስ 1/2 ታይምስ ዘ ዲተርሚናንት ኦፍ x1 x2 x3 ፈርስት ከለመን ላይ የተቀመጡት ፈርስት ኦርደር ፔር ላይ ያሉት ማለት ነው። ፈርስት ኦርደር ፔር ላይ ለምሳሌ እዚህ ያሉት ኔጌቲቭ 3 0 እና 1 ነው። y1 y2 y3 ማለት ሰከንድ ስንት ፖይንቶች ናቸው? ያሉ 3 ፖይንቶች ናቸው። ፈርስት ኦርደር ፔር ላይ 3 ናቸው። x1 x2 x3 ሰከንድ ኦርደር ፔር ላይ ያሉት 3 ቁጥሮች ናቸው። y1 y2 y3 ስለዚህ እነሱን ተካለን 1 1 የዚህን ማለት ነው። እዚህ ላይ ዲተርሚናንቱ ፖዚቲቭ ከሆነ ፕላስ እንጠቀማለን። እዚህ ዲተርሚናንቱ ላይ ያለው ዋጋ ኔጌቲቭ ከሆነ በኔጌቲቭ 1/2 እናበዛዋለን ማለት ነው። ለምን መሰላችሁ? ምን ጊዜም ቢሆን ኤሪያ በኔጌቲቭ መገለጽ ስለማይችል ማለት ነው። ስለዚህ ኤሪያ is equal to እንልና ኤሪያ is equal to ፕላስ ኦር ማይነስ እንልና 1/2 ብለን ዲተርሚናንቱ የፈርስት ኦርደር ፔር ላይ ያሉት ይሄው ኔጌቲቭ 3 0 እና 1 ይሆናል። ሰከንድ ኦርደር ፔሩ ላይ ደግሞ 0 3 1 ማን ይሆናል? 0 3 1 ይሆናል። ተዛ 1 1 1 የዚህን ዲተርሚናንት ነው የምንፈልገው። አሁን የዚህን ዲተርሚናንት ለብቻው እንስራው። የዚህን ዲተርሚናንት ዘ ዲተርሚናንት ኦፍ ኔጌቲቭ 3 0 1 እና 0 3 1 1 1 1 የዚህን ዲተርሚናንት ስንሰራ this is equal to a11 c11 plus a12 ፎርሙላው ነው። c12 plus a13 c13 ይሆናል። a11 ማለት ስንት ነው? a11 ማለት ኔጌቲቭ 3 ነው። a12 ማለት 0 ነው። a13 ማለት ደግሞ 1 ነው። ስለዚህ ሰብስቲቲዩት አደርገዋለሁ። ይሄ ኔጌቲቭ 3 ታይምስ c11 ይሆናል። ፕላስ ይሄኛው ኦልሬዲ 0 ነው፣ በ0 ሲባዛ ፕላስ a13 1 ነው ታይምስ c13 ይሆናል። ስለዚህ c11ን እንስራ። c11 ማለት ዘ ዲተርሚናንት ኦፍ ፈርስት ይሄና ይሄ ካንስል ይሄና ይሄን ካንስል ስናደርግ ማን ይቀራል? 3 1 እና 1 1 ይሆናል። የዚህ ዲተርሚናንት 3 ጊዜ 1 3 ሲቀነስ 1 ጊዜ 1 1 ስንት ሆነ ማለት ነው? 2 ሆነ። ኦኬ አሁን c11 ስንት አግኝቻለሁ? 2 አግኝቻለሁ። የሚቀጥለው c12 መፈለግ አያስፈልግም፣ ምክንያቱም ኮፊሸንቱ 0 ስለሆነ 0 c13 ነው የምንሰራው። c13 ማለት ካንስል የሚሆነው ሮ 1 እና ከለመን 3 ነው ካንስል የሚሆነው። የሱ ዲተርሚናንት 0 3 እና 1 1 ይሆናል። የዚህ ሲሆን ሲመጣ 0 ታይምስ 1 0 ማይነስ 3 ይሆናል። ይሄ ማለት ኔጌቲቭ 3 ማለት ነው። this is equal to እንልና አሁን ኔጌቲቭ እዚህ ላይ ኔጌቲቭ 3 ታይምስ 2 ኔጌቲቭ 6 ይሆናል። ኔጌቲቭ 6 አገኘን። ኔጌቲቭ 6 እንደገና ማይነስ c13 ማለት ደግሞ ማይነስ 3 ይሆናል። ኔጌቲቭ 6 እና ኔጌቲቭ 3 ስንት እናገኛለን? ኔጌቲቭ 9 እናገኛለን ማለት ነው። ኦኬ ኤሪያ is equal to plus or minus 1/2 ነው። እዚህ ያለው ዲተርሚናንቱ ኔጌቲቭ 9 ነው ያገኘ ነው። ስለዚህ ማይነስ ወስዳለሁ ማለት ነው። ኤሪያ is equal to ኔጌቲቭ 1/2 ታይምስ ኔጌቲቭ 9 ይሆናል። ምክንያቱም ዲተርሚናንቱ ስንት ስላገኘን ዲተርሚናንቱ ኔጌቲቭ 9 ይሄ ማለት
ፖዚቲቭ 9/2 ነው። ዚስ ኢዝ ኢኳል ቱ 4.5 ስኩዌር ዩኒት እንላለን ማለት ነው። ስለዚህ ኤሪያው ይሄ ይሆናል ማለት ነው። አሁን እዚህ ላይ ያገኘነው ዲተርሚናንት ፖዚቲቭ ቢሆን ኖሮ በፕላስ ነው። ለምን? ኤሪያ በኔጌቲቭ መገለጽ ስለማይችል ምንጊዜም ኤሪያ በፖዚቲቭ ነው። ዜርፎር ዘ ኤሪያ ኦፍ ዘ ትራያንግል ኢዝ 4.5 ስኩዌር ዩኒት ብለን መልሳችንን እናስቀምጣለን ማለት ነው። ኦኬ ቢ ፋይንድ ዘ ኤሪያ ኦፍ ዘ ትራያንግል ሁዝ ቨርቲስስ አር 1 ኔጌቲቭ 1 1 2 ኤንድ 3 2 እነዚህ ተሰጥቶናል። እነዚህ የትራያንግሉ ቨርቲስስ ፖይንቶች ናቸው። 3 ፖይንቶች ናቸው የተሰጡን። ስለዚህ ፖይንቶች ከተሰጡን ኤሪያውን ፈልግ ነው። ኤሪያ ኢዝ ኢኳል ቱ ፕላስ ኦር ማይነስ 1/2 ታይም ዘ ዲተርሚናንት ኦፍ ዚስ ዋን። ይሄ ማለት 1 1 3 ፈርስት ከለመን ላይ ያለው የፈርስት ኮምፖኔንት ነው። ሰከንድ ከለመን ላይ ያለው ሰከንድ ኮምፖኔንት ነው። እዚህ ላይ 1 1 ፎርሙላችን ነው ማለት ነው። አሁን ዲተርሚናንቱ ኔጌቲቭ ከሆነ ማይነስ እንላለን። ዲተርሚናንቱ ፖዚቲቭ ከሆነ በፕላስ እንወስዳለን ማለት ነው። ስለዚህ መጀመሪያ የምንሰራው ማንን ነው? ዲተርሚናንቱን ይሆናል። the determinant of 1 negative 1 1 1 2 1 እና 3 2 1 የዚህን ዲተርሚናንት እንፈልጋለን። ይሄ ማለት a11 c11 ፕላስ a12 c12 ፕላስ ፎርሙላውን ነው a13 c13 ይሆናል። a11 ማለት 1 ነው። ምክንያቱም እዚህ ላይ a11 1 ነው። 1 ታይምስ c11 c11 ይሆናል። ፕላስ a12 ኔጌቲቭ 1 ነው። ኔጌቲቭ 1 ታይምስ ማይነስ c12 ይሆናል። የa13 1 ነው። ፕላስ c13 ይሆናል። አሁን ማንን ኮፋክተር ኦፍ 1 1 ኮፋክተር ኦፍ 1 1 እንፈልጋለሁ። ኮፋክተር ኦፍ 1 1 ማለት ይሄና ፈርስት ከለመንና ፈርስት ሮ ካንስል ሳደርግ ማንን አገኛለሁ? 2 1 እና 2 1 የዚህን ዲተርሚናንት ፈልጋለሁ። 2 ጊዜ 1 2 ሲቀነስ 2 ስንት ይሆናል? 0 ይሆናል ማለት ነው። ዘ ኮፋክተር ኦፍ 1 2 ማለት ደግሞ ኔጌቲቭ ኦፍ ዲተርሚናንቱ የዚህ ሮ 1 እና ከለመንቱ ነው። ስለዚህ 1 1 እና 3 1 1 እና 3 1 ይሆናል ማለት ነው። የዚህ ዲተርሚናንት ደግሞ 1 ታይምስ 1 ማይነስ ለና 1 ማይነስ 1 ታይምስ 3 ይሆናል። ይሄ ከአንድ ላይ 3 ስቀንስ ኔጌቲቭ ነው። በኔጌቲቭ ሲባዛ 2 ይሆናል ማለት ነው። c13 እዚህ ላይ c13 እንሰራለን። c13 ማለት ደግሞ ሮ 1 እና ከለመን 3 ሮ 1 እና ከለመን 3 ይሄው ሮ 1 ከከለመን 3 ሲሆን 1 2 ዲተርሚናንቱ 1 2 እና 3 2 ይሆናል። የዚህ 1 ሲባዛ በ2 2 ሲቀነስ 2 6 ኔጌቲቭ 4 ይሆናል ማለት ነው። ዚስ ኢዝ ኢኳል ቱ c11 ማለት 0 0 ኔጌቲቭ c12 ማለት ስንት ይሆናል? 2 ይሆናል ማለት ነው። ፕላስ 2 c13 ማይነስ 4 ይሄ ማለት ከ2 ማይነስ 4 ኔጌቲቭ 2 ይሆናል ማለት ነው። ስንት ሆነ? ኔጌቲቭ 2። አሁንም ኔጌቲቭ ከሆነ ማይነሱን እንወስዳለን ማለት ነው። ስለዚህ ዲተርሚናንቱ ስንት አግኝቻለሁ? ኔጌቲቭ 2። ዲተርሚናንቱ ኔጌቲቭ 2 ካገኘው ምን እናደርጋለን? ኤሪያ ኢዝ ኢኳል ቱ ፕላስ ኦር ማይነስ 1/2 ታይምስ ዘ ዲተርሚናንት ኦፍ ዋት? ዘ ዲተርሚናንት ኦፍ 1 1 3 1 1 3 እና ዘ ኔክስት ደግሞ ማን ነው የሚሆነው? ኔጌቲቭ 1 2 2 ኔጌቲቭ 1 2 2 እና 1 1 1 ነው። የዚህ ዲተርሚናንት ኔጌቲቭ ስለሆነ ኤሪያ ኢዝ ኢኳል ቱ ኔጌቲቭ 1/2 ታይምስ ኔጌቲቭ 2 ይሆናል። ይሄ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆንና 1 ይሆናል። ስለዚህ 1 ስኩዌር ዩኒት ይሆናል። ዜርፎር ዘ ኤሪያ ኦፍ ዘ ጊቨን ትራያንግል ኢዝ 1 ስኩዌር ዩኒት ብለን መልሳችንን እናስቀምጣለን ማለት ነው። መልሳችን 1 ስኩዌር ዩኒት ይሆናል። እንግዲህ ኤሪያ በቀላሉ የአንድ ትራያንግል ስንት ቨርቲስስ ይኖረዋል? 3 ቨርቲስስ ነው የሚኖረው። እያንዳንዱ ቨርቲስስ የራሱ የሆነ ፖይንት አለው ኤክስ እና ዋይ። ስለዚህ እሱን በቀጥታ በዲተርሚናንት ብንሰራ በጣም ቀላሉ መንገድ በዲተርሚናንት መስራት ነው። ኤሪያ ኦፍ ትራያንግል ምንጊዜም በዲተርሚናንት ፖይንቶች ከተሰጡ በዲተርሚናንት ብትሰሩት በጣም ቀላል ይሆናል ማለት ነው። በዚህ መሰረት የፈለጋችሁትን ጥያቄ መስራት የሚያስችል አቅም ገነባችሁ ማለት ነው። ኦኬ ሁለተኛው ጥያቄ ዲተርማይን ኢፍ ዘ ፎሎዊንግ ሴት ኦፍ ፖይንትስ አር ኮሊኒየር። ኮሊኒየር ማለት ምን ማለት ነው? ኮሊኒየር ማለት በአንድ ላይን ላይ የሚገኙ ፖይንቶች ማለት ነው። ባጭሩ ኮሊኒየር ሚንስ ኮሊኒየር የምንለው ምን ነው? ኮሊኒየር ፖይንትስ አር ኤ ፖይንት ኢን ዊች ዘ ፖይንትስ አር ኦን ዘ ሴም ላይን ማለት ነው። ምን ማለት ነው? ኮሊኒየር የምንለው ፖይንቶቹ በአንድ ላይን ላይ የሚገኙ ከሆነ ምን እንላቸዋለን? ኮሊኒየር። ለምሳሌ ይሄ ስንት ፖይንት አለ? 3 ፖይንቶች አሉ። 1 1 3 2 5 ኔጌቲቭ 2 እነዚህ ፖይንቶች
በአንድ ላይ ይገኛሉ አይገኙም ነው ጥያቄው። ስለዚህ ይሄ ከሆነ ምንድነው የምናደርገው? ሶሉሽን ካልን በኋላ ፎርሙላውን እናስቀምጣለን። ፎርሙላችን ማን ነው? ሲምፕሊ x1 x2 x3 ሌሎችም ሊኖሩ ይችላሉ። ይሄ 3 ፖይንት ነው። y1 y2 y3 እና 1 1 1 የነዚህ ዲተርሚናንት 0 የሚመጣ ከሆነ the points are collinear። ስለዚህ አሁን ይሄ =0 ማለት =0 ማለት the points are collinear ማለት ነው። ይሄ ለምሳሌ የዚህ ዲተርሚናንት 0 ከመጣ ምንድናቸው ማለት ነው? the points are collinear። different from 0 ከሆነ ደግሞ the points are not ኮሊኒየር ብለን መልስ እንሰጣለን ማለት ነው። ስለዚህ አሁን በቀጥታ ዲተርሚናንታቸውን እንስራ። የፈርስት ኦርደር ፔራቸው ፈርስት ከለመን ላይ ነው የሚቀመጠው። 1 3 5 አስቀምጣለሁ። ይሄ ማለት ፈርስት ከለመን ላይ የተቀመጡት የፈርስት ኦርደር ፔር ይሆናል። ሰከንድ ከለመን ላይ የሚቀመጡት ደግሞ ሰከንድ ኦርደር ፔሩ ነው። 1 2 እና -2 1 1 1 የዚህን ዲተርሚናንት እንፈልጋለን። የዚህ ዲተርሚናንት 0 ከመጣ ኮሊኒየር ናቸው። ይሄ ማለት ጠቅላላ a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 c13 a11 1 ስለሆነ this is equal to c11 ፕላስ a12 1 ነው c12 ፕላስ a13 1 ነው c13 ይሆናል። ስለዚህ c11ን c12 c13 እንፈልጋለን ማለት ነው። ኦኬ አሁን ከዛኛው ሌየር የመጣ ነው። ይሄ ማለት c11 ፕላስ c12 ፕላስ c13 ብለናል። c11 ማለት ማን ማለት ነው? ፈርስት ሮው እና c11 ማለት በቀጥታ ፈርስት ሮው እና ፈርስት ከለመን ካንሰል ስናደርግ 2 እና -2 ይሆናል። እቺ 1 + 1 2 ስለሆነ ሳይኑ ፖዚቲቭ ነው። ስለዚህ የዚህ 2 ሲባዛ በ1 2 ሲቀነስ 1 ታይምስ -2 ማይነስ ኦፍ ማይነስ ፕላስ 2 ይሆናል 4 ይሆናል ማለት ነው። የዚህኛውን ስንሰራ ደግሞ ምን እናደርጋለን? ማይነስ ነው የሚሆነው ኦር ስለሆነ this is equal to minus of እንላለን። አሁን ደግሞ ፈርስት እና ይሄንን ሰከንድ ያ ማለት 3 1 እና 5 1 ይሆናል። 3 1 እና 5 1 ይሄ ማለት ዘ ዲተርሚናንት ኦፍ ዚስ ማትሪክስ ማለት ነው። 3 ሲባዛ በ1 3 ሲቀነስ 1 ሲባዛ በ5 5 ይሄ ማለት ከ3 ላይ 5 ኔጌቲቭ ነው። በኔጌቲቭ ሲባዛ 2 ይሆናል። this is equal to c13 ማለት ደግሞ ሮ 1 እና ከለመን 3 ካንስል ሳደርግ ዲተርሚናንቱ 3 2 እና 5 ኔጌቲቭ 2 ይሆናል። 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6 ማይነስ 10 ይሆናል። ኔጌቲቭ 16 ማለት ነው። ይሄ 1 እና 3 4 ስለሆነ ሳይኑ አይቀየርም እንዲያለ ይሆናል። ስለዚህ በዚህ ፋንታ ማንን ሰብስቲቲዩት አደርጋለሁ? ቀጥታ ሰብስቲቲዩት ማደርገው ያገኘሁትን ዋጋ ይሆናል ማለት ነው። this is equal to c11 ማለት 4 ነው ፕላስ c12 ማለት 2 ነው ፕላስ c13 ማለት ኔጌቲቭ 16 ነው። this is equal to 4 እና 2 6 ከ6 ላይ 16 ቀንስ ማይነስ 10 አገኘሁ ማለት ነው። ማይነስ 10 ማለት ዲፈረንት ፍሮም ምን ሆነ? ዲፈረንት ፍሮም 0 ሆነ ማለት ነው። ስለዚህ therefore አሁን እዚህ ላይ ስንሄድ ዲተርሚናንቱ ዲፈረንት ፍሮም 0 አያችሁት? ዲፈረንት ፍሮም 0 ከሆነ therefore ምን ሆነ? እዚህ ላይ ተመልከቱት። ዘ ዲተርሚናንት ሶ the 1 1 the determinant 1 1 1 3 to 1 5 negative to 1 ስንት አግኝተናል? ኔጌቲቭ 2 is equal to 0 ሲሆን ነው ምን የሚሆነው? ኮሊኒየር የሚሆነው። ስለዚህ therefore the points are not collinear ፖይንቶች ምን አይደሉም ማለት ነው? ኮሊኒየር አይደሉም ማለት ነው። ስለዚህ the points are coplanar ይሆናሉ ማለት ነው። coplanar ማለት ፖይንቶቹ በአንድ ላይን ላይ ያልሆኑ ማለት ነው። ስለዚህ እነዚህ the 3 points are coplanar ነው የሚሆኑት። ይሄ ግን የተጠየቁት ኮሊኒየር ናቸው ወይ ነው በዲተርሚናንት the points are not ኮሊኒየር ብለን እንመልሳለን ማለት ነው። ኦኬ አሁን ቢ ደግሞ ዘ ፈርስት ፖይንት 1 1 ዘ ሰከንድ ፖይንት 2 2 ዘ ሰርድ ፖይንት 3 3 ተሰጥቶናል። ስለዚህ እነዚህ ፖይንቶች ኮሊኒየር ናቸው አይደሉም ነው። ኮሊኒየር ከሆነ ምን ይሆናል? ዲተርሚናንታቸው 0 መምጣት አለበት። ከዛ ውጭ ከሆነ ደግሞ ኮሊኒየር አይደሉም ብለን ነው የምንመልሰው። ስለዚህ ሶሉሽን ካልን በኋላ ምንድነው የምናደርገው? ዘ ዲተርሚናንት ፈርስት ኮምፖኔንት ፈርስት ምን ላይ ይቀርባሉ? ፈርስት ከለመን ላይ ነው። አሁንም ሰከንድ ኮምፖኔንቱ ይሄው ፈርስት ኮምፖኔንት 1 2 3 ነው። ሰከንድ ኮምፖኔንትም 1 2 3 ይሆናል። 1 1 1 ይሄ ስንት ይመጣል የሚለው እናያለን። እዚህ ኢኳል ቱ 0 ከመጣ ዘ ፖይንትስ አር ኮሊኒየር። ዲፈረንት ፍሮም 0 ከሆነ ደግሞ ዘ ፖይንትስ አር ኖት ኮሊኒየር ነው። ስለዚህ አሁን a11 1 ነው። አሁን እዚህ ላይ ተመልከቱት። a11ም 1 ነው። a12ም 1 ነው። a13ም 1 ስለሆነ this is equal to c11 ለምን በአንድ ከተባዘ ለውጥ ስለመጣ ፕላስ c12 ፕላስ c13 ይሆናል። አሁን ማንን ነው የምንፈልገው? c11 ኮፋክተር ኦፍ 1 ይሄ ማለት ኮፋክተር ስንወስድ ይሄና ይሄ ካንሰል ሲሆን 2 1 እና 3 1 2 1 እና
3 1 ይሆናል። የዚህ 2 ሲባዛ በ1 2 ሲቀነስ 1 ሲባዛ ይሄ ማለት ኔጌቲቭ 1 ይሆናል። አሁን የሚፈልገው C12 ነው። C12 ማለት ማይነስ ሮ 1 እና ከኤሌመንቱ ሮ 1 እና ከኤሌመንቱ ካንስል ሳደርግ 2 ሲባዛ በ1 2 ያ ማለት 2 1 እና 3 1 ናቸው። የዚህ ዲተርሚናንት 2 ጊዜ 1 ማይነስ ኦፍ 2 ሲባዛ በ1 2 ማይነስ 1 ሲባዛ በ3 3 ይሆናል። ይሄ ማለት ከ2 ላይ 3 ስቀንስ ኔጌቲቭ 1 ነው። በኔጌቲቭ ሲባዛ 1 ይሆናል። C13 ማለት ደግሞ ማን ነው የሚሆነው? ዘ ዲተርሚናንት C13 ማለት ይሄን ነው ካንስል ማደርገው 2 2 እና 3 ይሆናል። የዚህ ዲተርሚናንት 2 ጊዜ 3 6 ሲቀነስ 2 ጊዜ 3 6 እዚህ ኳልቱ 0 እነዚህን እዚህና this is equal to C11 ኔጌቲቭ 1 ፕላስ C12 1 ፕላስ 0 ይሆናል። ኔጌቲቭ 1 ፕላስ 1 0 0 ፕላስ 0 0 ስለዚህ ዲተርሚናንታችን ምን ሆነ? ዲተርሚናንታችን 0 ሆነ። ዲተርሚናንታችን 0 ከሆነ the points are collinear ይሆናል ማለት ነው። አሁን ምን ሆነ? ሶ ንልና ሶ the determinant is ስንት አግኝተናል? 0 therefore the points are collinear። ስለዚህ እነዚህ ፖይንቶች ምንድናቸው? ኮሊኒየር ማለት ምን ማለት ነው ብያችኋለሁ። በአንድ ላይን ላይ ያሉ ፖይንቶች በሙሉ ኮሊኒየር ብለን ነው የምንጠራቸው። ስለዚህ አሁን ይሄንን ኮሊኒየር መሆናቸውና ለመሆናቸውን በማን ማረጋገጥ እንችላለን? በዲተርሚናንት ማረጋገጥ እንችላለን። ስለዚህ the points are collinear እንላለን ማለት ነው። ኢኩዌሽን ነምበር 3 find the general form of equation of a line passing through each of the following pair of points ይለናል። ይሄ ማለት general form of equation of the line መፈለግ ማለት ነው። በማን? በዲተርሚናንት። ስለዚህ ኢኩዌሽን ኦፍ ኤ ላይን ሁለት ፖይንቶች ከተሰጡ አንደኛ ሁለት ፖይንቶች ከተሰጡ በማን መስራት? በስሎፕ ኢንተርሰፕት ፎርም ኦፍ ኢኩዌሽን ባይ ዘ 2 ፖይንት ፎርም ኦፍ ኢኩዌሽን ኦፍ ኤ ላይን ባይ ጀነራል ፎርም ኦፍ ኢኩዌሽን ኦፍ ኤ ላይን መስራት ይቻላል። እንደገና ደግሞ መልሶ በምን መስራት ይቻላል? በዲተርሚናንትን መስራት ይቻላል። ስለዚህ በፈለጋችሁት አማራጭ መስራት ትችላላችሁ ማለት ነው። አሁን ይሄንን find the general form of the equation of a line passing through each of the following pair of points የሚለውን በማን ነው የምንሰራው? በዲተርሚናንት ይሆናል ማለት ነው። ስለዚህ ፎርሙላውን አስታውሳችኋለሁ። ፎርሙላውን ካስታወስኳችሁ በኋላ በፎርሙላው መሰረት ጥያቄዎችን እንሰራለን ማለት ነው። አሁን ፎርሙላውን ነው የማስታውሳችሁ። an equation of a line passing through 2 points P with coordinate x1 y1 and point Q with coordinate x2 እና y2 is given by አሁን እዚህ ላይ x y እዚህ ላይ x ያልነው ምንድነው? አንድ ላይን ኢንፋይናይት ፖይንቶች አሉት። ከዛ ኢንፋይናይት ፖይንቶች ላይ አንድ ፖይንት አርቢትራሪ ፖይንት ወስዳለሁ። ኮኦርዲኔቱን ማን? ኤክስ ዋይ ልበለው። ስለዚህ ፈርስት ላይ የተቀመጠው ኤክስ ነው። ፈርስት ከለመን ላይ የኤክስ ፈርስት ኮምፖኔንት ስለሆኑ ኤክስ x1 x2 ሰከንድ ኮምፖኔንት ላይ ደግሞ ይሄው እዚህ ላይ ያለው y ነው። y y1 y2 1 is equal to 0 የዚህ ዲተርሚናንት is equal to 0 ከሆነ ይሄን ዲተርሚናንት ስንሰራ ምኑን እናገኛለን? ኢኩዌሽን ኦፍ ኤ ላይን እናገኛለን ማለት ነው። እዚህ ላይ በደንብ ተመልከቱት። ይቺ ፖይንት ግን ኤክስ ዋይ አርቢትራሪ ፖይንት ናት። ምክንያቱም አንድ ላይን ኢንፋይናይት ፖይንቶች አሉት። ከዛ ኢንፋይናይት ፖይንቶች ላይ አን አርቢትራሪ ወስዳለሁ ማለት ነው። ያንን አርቢትራሪ ፖይንት ማን ብዬ ወስድ እናደርገዋለን? ፎርሙሌት እናደርገዋለን። ኤክስ እና ዋይ ኤክስ ማለት ፈርስት ኮምፖኔንት ነው። ዋይ ማለት ሰከንድ ኮምፖኔንት ላይ ነው። ይቺ ፖይንት ኦን ዘ ላይኑ ላይ ነው ያለው ነው። ስለዚህ የዚህን ዲተርሚናንት እንፈልጋለን። የዚህን ዲተርሚናንት ምክንያቱም እነዚህ ፖይንቶች ምንድናቸው? ኮሊኒየር መሆን አለባቸው ማለት ነው። ስለዚህ ይሄንን ስንወስድ በቀጥታ a1 ማለት አሁን እዚህ ላይ ተመልከቱት። ይሄንን ዲተርሚናንት a1 ማለት a11 ማለት x ነው። a12 ማለት y ነው። a13 ማለት ደግሞ ማን ይሆናል? y ይሆናል ማለት ነው። ከዚህ በኋላ ምን እናደርጋለን? ዘ ዲተርሚናንት ኦፍ x x1 እና x2 y y1 እና y2 1 1 1 ይሄ ማለት እዚህ ኳልቱ this is equal to a11 ማለት x ነው። x ታይምስ ይኸውላችሁ x ታይምስ c11 ፕላስ a12 ማለት y ነው። y ታይምስ c12 ፕላስ እንልና 1 ታይምስ ያ ማለት c13 ስለዚህ አሁን የምፈልገው c11 እንፈልጋለሁ። c12 እንፈልግና c13 is equal to 0 is equal to ምን መምጣት አለበት? 0 መምጣት አለበት ማለት ነው። ስለዚህ አሁን ማንን እንፈልጋለሁ? c11 c12 እና c13 as usual እንፈልጋለን ማለት ነው። አሁን እዚህ ላይ x1 x2 y1 እና y2 ግን ከምን ላይ ነው? ከተሰጠን ጊቨን ፖይንት ላይ እንወስዳለን። ስለዚህ አሁን ይሄ ጀነራል ፎርሙላችን ነው። በዚህ ፎርሙላ መሰረት ኢኩዌሽን ኦፍ ኤ ላይኑን እናገኛለን ማለት ነው። አሁን ወደ ተሰጠን ጥያቄ የተሰጠንን ጥያቄ እንሰራለን።
ኦኬ አሁን የተሰጠን ፖይንት 1 1 ኤንድ ኔጌቲቭ 1 ተሰጥቶናል። ሶሉሽን ካልን በኋላ x1 ማለት ይሄ 1 ነው፣ x2 ማለት ኔጌቲቭ 1 ነው፣ y አለ y1 1 ነው፣ ይሄ y1 y2 ደግሞ 2 ይሆናል። 1 is equal to 0 ይሄ ማለት ከዛኛው ሌየር የመጣ ነው። x እዚህ ላይ x ታይምስ a11 x ነው፣ a12 y ነው፣ a13 11 ስለሆነ እዚህ ላይ ምን ይሆናል? a11 ማለት x a12 ማለት y a13 ማለት 1 ነው። ሰብስቲቲዩት ስናደርገው ይሄን ይሰጠናል። x ታይምስ c11 ፕላስ y ታይምስ c12 ፕላስ c13 አሁን የምፈልገው c11 c12 እና c13 ይሆናል። c11 ማለት ሮ 1 እና ይሄው ሮ 1 እና ከለመን 1 ካንስል ሳደርግ ዲተርሚናንት 1 1 2 1 ዘ ዲተርሚናንት ኦፍ 1 1 2 1 ማለት 1 ታይምስ 1 1 ማይነስ 2 ይሆናል፣ ኔጌቲቭ 1 ይሆናል ማለት ነው። የዚህ ዲተርሚናንት ደግሞ ኔጌቲቭ ኦፍ እንልና አሁን ሮ 1 እና ከለመንቱ ሮ 1 እና ከለመንቱ ነው ዲሊት ማደርገው። ሮ 1 እና ከለመንቱ ሮ 1 ማለት ይሄ ነው። ሮ 1 እና ከለመንቱ ዲሊት ሳደርገው 1 1 እና ኔጌቲቭ 1 1 1 1 እና ይሄ 1 1 እና ኔጌቲቭ 1 1 ይሆናል። የዚህ ክሮስ አድርገው 1 ታይምስ 1 1 ማይነስ ይሆናል። 1 ታይምስ ኔጌቲቭ 1 ፕላስ 1 ይሆናል። ይሄ 1 ፕላስ 1 2 ነው። በኔጌቲቭ ሲባዛ ኔጌቲቭ 2 ይሆናል ማለት ነው። የሚቀረን የማንን መስራት ነው? ኮፋክተር ኦፍ 1 3 ነው። ኮፋክተር ኦፍ 1 3 ማለት ሮ 1 እና ከለመን 3 ነው። 1 1 እና ኔጌቲቭ 1 2 1 1 እና ኔጌቲቭ 1 2 የዚህን ዲተርሚናንት መፈለግ ነው። 1 ታይምስ 2 2 ማይነስ 1 ታይምስ ኔጌቲቭ 1 ፕላስ 1 ይሆናል 3 ይሆናል። ስለዚህ ዚስ ኢዝ ኢኳል ቱ እንልና አሁን በቀጥታ መተካት ነው። c11 ማለት ማን ነው? ኔጌቲቭ 1 ኔጌቲቭ 1 ታይምስ x ኔጌቲቭ x ፕላስ ይሆናል y ታይምስ c12 ደግሞ ኔጌቲቭ 2 ነው። ኔጌቲቭ 2 ታይምስ y ኔጌቲቭ 2y ፕላስ c13 3 is equal to 0 ማለት ነው። ዚስ ኢምፕላይዝ ዛት ኢኩዌሽናችን ምን ይሆናል? ኔጌቲቭ x ማይነስ 2y ፕላስ 3 plus 3 is equal to 0 multiply both sides by negative. This implies that x plus 2y minus 3 is equal to 0. This is the general form of the equation of a line. General form of equation of a line ይሄ ይሆናል ማለት ነው። የተጠየቅነው ይሄ ነው ማለት ነው። x plus 2y minus 3 is equal to 0 የሚለው general form of equation። ይሄንን ከፈለጋችሁ በስሎፕ ኢንተርሰፕት ፎርም ኦፍ ኢኩዌሽን ኦፍ ኤ ላይን መስራት ትችላላችሁ። በ2 ፖይንት ፎርም ኦፍ ኢኩዌሽን ኦፍ ኤ ላይን መስራት ትችላላችሁ። በ1 ፖይንት ኤንድ ስሎፕ ፎርማት ኢኩዌሽን ኦፍ ኤ ላይን መስራት ትችላላችሁ። በጀነራል ፎርም ኦፍ ኢኩዌሽን ኦፍ ኤ ላይን መስራት ትችላላችሁ። በዲተርሚናንት መስራት ትችላላችሁ። ስለዚህ አራት አማራጮች አሉ። ከአራቱ አማራጮች ማትሪክ ፈተና ከሆነ በምትፈልጉት መልኩ መስራት ትችላላችሁ ማለት ነው። ኦኬ የቢ ጥያቄ ምንድነው? ፖይንቶች 1 1 እና ኤንድ ኔጌቲቭ 2 እና ኔጌቲቭ 3 እነዚህ 2 ፖይንቶች ተሰጥተናል። by using these 2 points we can determine the equation of the line። ስለዚህ በማን ነው የምንሰራው? በዲተርሚናንት ነው የምንሰራው። ሶሉሽን ካልን በኋላ በቀጥታ the determinant of x1 ማለት 1 ነው፣ x2 ኔጌቲቭ 2 ነው፣ y1 ማለት 1 ነው፣ y2 ማለት ደግሞ ኔጌቲቭ 3። ስለዚህ 1 1 1 የዚህ ዲተርሚናንት ስንት መምጣት አለበት? 0 መምጣት አለበት። ስለዚህ this is equal to x1 ኔጌቲቭ 2 እና y1 ኔጌቲቭ 3 1 1 1 የዚህ ዲተርሚናንት this is equal to እንልና x ታይምስ c11 ፕላስ ኤ ላይ ስለሰራሁት ነው y ታይምስ c1 2 ፕላስ c13 ይሆናል። ስለዚህ c11ን እንስራ። c11 ማለት ማን ነው? ዘ ዲተርሚናንት ኦፍ ይሄው c11 ስንሰራ የዚህና የዚ 1 1 እና ኔጌቲቭ 3 1 ዲተርሚናንቱ 1 1 እና ኔጌቲቭ 3 1 ይሆናል። የዚህ ዲተርሚናንት 1 ታይምስ 1 1 ማይነስ ኦፍ ማይነስ ፕላስ ይሆንና 3 ይሆናል። ስንት አገኛለሁ? 4 አገኘው ማለት ነው። የሚቀጥለው ማን ነው? c12 ይሄ ማለት ኔጌቲቭ ሮ 1 ይሄው ሮ 1 እና ከለመንቱ ካንስል አደርጋለሁ 1 1 1 1 እና ኔጌቲቭ 2 1 ይሆናል። የዚህ ዲተርሚናንት ኔጌቲቭ 1 ታይምስ 1 1 ፕላስ ይሆናል። አሁንም 1 ታይምስ ኔጌቲቭ 2 ኔጌቲቭ 2 ነው። ኔጌቲቭ ኦፍ ኔጌቲቭ ፕላስ 2 ይሆናል። ይሄ ማለት ኔጌቲቭ 3 ያገኘው። የc13 ሮ 1 ከለመን 3 ማለት ዘ ዲተርሚናንት ሮ 1 ከለመን 3 ከሆነ 1 1 እና 1 1 እና ኔጌቲቭ 2 ኔጌቲቭ 3 የዚህ ዲተርሚናንት ነው። 1 ታይምስ ኔጌቲቭ 3 ኔጌቲቭ 3 ማይነስ 1 ታይምስ ኔጌቲቭ 2 ማይነስ 2 ፕላስ 2 ይሆናል ኔጌቲቭ 1። ስለዚህ this is equal to እንልና አሁን በቀጥታ ከዚህ ነው x c11 ስንት ነው? 4 4x ይሆናል። c12 ስንት? ኔጌቲቭ 3 ማይነስ 3y c13 ደግሞ ማይነስ 1 is equal to what? 0። this implies that አሁን
4x minus 3y minus 1 is equal to 0 የሚለው general form of equation of a line ይሆናል ማለት ነው። ስለዚህ መልሳችን the general form of the equation of a line is 4x minus 3y minus 1 is equal to 0 ይሆናል ማለት ነው። ስለዚህ the general form of the equation of the line is 4x minus 3y minus 1 is equal to 0 የሚለው general form of equation of a line ይሆናል ማለት ነው። ተማሪዎች እንግዲህ እዚህን አጠቃላይ ቻፕተሩን ዲተርሚናንት ኤንድ ዜር ፕሮፐርቲ የሚለውን አጠቃለን ሰርተናል። ሪቪው ኤክሰርሳይስንም በሙሉ ሰርተናል። እናንተ በግላችሁ የተለያየ ጥያቄዎችን ባስረዳኋችሁ መሰረት እየሰራችሁ ሂዱ። በሚቀጥለው በጥያቄ እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ